ሀራምቤ ሬዲዮ 98.7 ከቅርብ ጊዜ ጀምሮ በተለይም በሰሜን ኢትዮጵያ የጦርነት ወሬዎች እንደገና እየተሰሙ ነው። በትግራይና በአቅራቢያው አካባቢዎች የሚታዩ የወታደራዊ እንቅስቃሴዎች፣ በአማራና በኦሮሚያ የቀጠሉ የትጥቅ ግጭቶች እንዲሁም በጋምቤላ በቤንሻንጉል ጉሙዝና በአፋር የሚነሱ የጸጥታ ስጋቶች በዜጎች ዕለታዊ ኑሮ ላይ ከፍተኛ ጫና እያሳደሩ ይገኛሉ። እነዚህ ስጋቶች በቀጠናው ዘላቂ ሰላም እንዳይረጋገጥ ከማድረጋቸውም በላይ ከባድ ማህበራዊና ኢኮኖሚያዊ ቀውስ እያስከተሉ መሆናቸው ይገለጻል። የዓለም አቀፍና የሀገር ውስጥ የሰብአዊ መብት ድርጅቶች ሪፖርቶች እንደሚጠቁሙት በየአካባቢው ባለው አለመረጋጋት ምክንያት በሺዎች የሚቆጠሩ ዜጎች ተፈናቅለዋል። የኑሮ ውድነትና የዋጋ ንረቱም ተባብሷል። በዚህ ሁኔታ ላይ ያነጋገርናቸው የኢሃፓና የኢዜማ አመራሮች ሀገሪቱ ወደ ከፋ ቀውስ ከመግባቷ በፊት አስቸኳይ የፖለቲካ መፍትሄ ሊፈለግ እንደሚገባ ገልጸዋል። የኢሃፓ ምክትል ሊቀመንበር አቶ መላከ ካሳ ከጣቢያችን ጋር ባደረጉት ቆይታ በሀገሪቱ ያለውን ወቅታዊ ሁኔታና ስጋትን እንዲህ ይገልጻሉ። ከፍተኛ ስጋት ነው ያለው በሀገሪቱ። በእስካሁን ያሉትም ብቻ ሳይሆን ሌሎችም አዳዲስ ሁኔታዎች እየተከሰቱ ነው ያሉት። በአማራ፣ በኦሮሚያ እንዲሁም ደግሞ በትግራይ ያንዣበበ ያለውን ይሄ ሁሉ ስንመለከተው ሁሉም አፈሙዝ የተደቀነው ነው የምናያቸው። ስለዚህ ሀገሪቱ ወደ ከፍተኛ ጦርነት ውስጥ እየገባች ነው ብለን እናስባለን። አቶ መላከ እያንዣበበ ያለውን የጦርነት ስጋት ለመቀልበስ ገለልተኛ በሆነ አካል ዳግም የሰላም ውይይት መደረግ እንዳለበት ያምናሉ። እንደ ፓርቲ የምንሰጠው ከዚህ በፊትም በተደጋጋሚ ጦርነት ይቁም፣ ሰላም ይስፈን ስንል ዝም ብሎ ይሰፍናል ማለት አይደለም። እኛ ያልነው ድርድር መደረግ አለበት፣ ውይይት መደረግ መቻል አለበት፣ መቀራረብ መቻል አለበት። እንዴት ነው መቀራረብ የሚቻለው የሚለውን ለምሳሌ በትግራይ የተደረገው የመጀመሪያ አቀራረቡ በሶስተኛ ወገን ዋስትና በሚሰጥ አካል አማካኝነት ፕሪቶሪያ ላይ ተደረገ። አካሄዱ ቦታው መመረጡ፣ ሶስተኛ ወገን መግባቱ ትክክል ነው። ነገር ግን የሚመለከታቸው አካሎች መሳተፍ ነበረባቸው። አፋር ተጎድቷል፣ አማራር ተጎድቷል። እንደዚህ አሳታፊ የሆነ ነገር መሆን ነበረበት። እነዛም ከሆኑ ትግራይያንስም ከሆኑ ደግሞ የሚመለከታቸው አካሎች በድርድር ውስጥ መግባት አለባቸው። ይሄ ከሆነ ምክክር ካለ ፕሪቶሪያው ስምምነት ለተወሰነ ጊዜ እንኳን የጥይት ድምፅ እንዳይሰማ አድርጓል። ይህንን አጠናክሮ በመሄድ ደረጃ ላይ ትክክል አይደለም። አሁን ከሰፈር ሽማግሌ ከቄስ መለኩሴ ከሽማግሌ አለፈ። ስለዚህ ልክ እንደ ፕሪቶሪያው ሶስተኛ ወገን ባለበት አገር ተመርጦ ቁጭ ብለው አጀንዳቸውን ይዘው ቀርበው የሚመለከታቸው ሁሉ ይወያዩ። ሁሉም ቦታ ላይ ውይይት ነው፣ በድርድር ነው፣ ሰጥቶ መቀበል ነው ሊሆን የሚችለው። ሀገር የጋራ ናት። በዚህ ከተደረገ ይሆናል። መደረግ ያለበት ነገር በዚህ መልክ ነው፣ ይቆማል። አቶ መላከ እንደሚሉት ቅሬታ ይዘው በትጥቅ የሚገኙ ኃይሎችን መንግስት በሆደ ሰፊነት በማቅረብ የህዝብን ድምጽ በመስማትና ግልጽ የመፍትሄ መንገዶችን በማመቻቸት ዋናውን የሰላም ቁልፍ ሊይዝ ይገባል። በሌላ በኩል የኢዜማ የህዝብ ግንኙነት ኃላፊ አቶ ኢዩኤል ሰለሞን በቀጠናው ያለውን የጦርነት ስጋት በመግለጽ መፍትሄው የህግ የበላይነትና ሰላማዊ ድርድር መሆኑን አስረድተዋል። በመረጃዎቹ መሰረት የሚያሳዩት አንዳንድ አካባቢዎች ላይ ምሳሌ ወደ ትግራይ አካባቢ እንደዚህ አይነት ተመሳሳይ መልሶ ጦርነት የመነሳት እድሎች እንዳሉ የሚያሳዩ ምልክቶች ነበሩ ባለፉት ጊዜያት፣ ባለፉት ጥቂት ቀናት። አሁንም በዛ ያሉ ኃላፊዎች እና የመሳሰሉት የሚናገሯቸው ነገሮች ወደዛ የሚያመራ ይመስላል። እንዲህ አይነት ስጋቶች አሉ የሚለው እሙን ነዋል። ይሄ በጣም በተደጋጋሚ ስንለው የነበረ ነገር ነው። ግጭት በመጨረሻም ወደ መሳሪያ የሚወስድ ግጭት የሚመጣው በመጀመሪያ ካለመነጋገር በበቂ ሁኔታ ነው ብለን እናምናለን። ስለዚህ ጦርነት የሚባል ነገር ወይም ደግሞ ግጭት የሚባል ነገር እንግዲህ የሚፈጠረው በመጀመሪያ ያንን ወደዛ አለመግባት ያደረሰንን ጉዳይ በበቂ ሁኔታ ካለመነጋገር፣ ተነጋግረን ደግሞ በተቻለ አቅም ከስምምነት ላይ ለመድረስ አለመሞከር ነው የሚል እምነት ነው ያለን። ዋናው መታረም ያለበት ነገር ጦርነት እንዲቀር ከተፈለገ ወደ ጦርነት የወሰዱት ጉዳዮች እንደማንኛውም ተፈጥሯዊ ሰው እንደሚያስብ እንደሚያሰላስልና እንደሚያገናዘብ አካል ተነጋግሮ ለመፍታት መሞከር
ከተሻለ አማራጭ የለም ብለን ነው። እንደ አቶ ዩኤል ገለጻ ኢትዮጵያ ካሁኑ የጦርነት ስጋት ልትላቀቅ የምትችለው በትጥቅ ያሉ ኃይሎች የሰላም ጥሪውን ተቀብለው በውይይት ጠረጴዛ ዙሪያ ሲቀመጡ ብቻ መሆኑን አስገንዝበዋል። እንግዲህ የቀሩ የሰላም በሮች ጥሪዎችን በተደጋጋሚ እንሰማናለን አይደል? በተደጋጋሚ በተለያዩ አካላት በተለይ አሁን እየተካሄደ ባለው ሀገራዊ ምክክር ላይ የተለያዩ አካላት እንዲገኙ ከጦርነት ላይ ካሉ አካላት በተጨማሪ ኢቨን ምክክሩ ላይ አንሳተፍ የሚያሉ አካላት መልሰው የመግባት ነገር ተመልክተናል። አሁንም ልክ እንደነዚሁ በተመሳሳይ አለኝነታቸው ያላቸው እንደምታውቁ እንመካከር ስትይ እሺ ብሎ የሚመክር ወይም ለምክር የሚመጣ መኖር አለበት። እንመካከር አለ ብሎ የሚጠራው አካል ጄኒዩንሊ ምክክር እንዲደረግ ወይም ደግሞ አላማው ምክክሩን ለማስኬድ የሚያስችል መልኩ ጥሪ ማቅረብ አለበት ብለን እናምናለን። የሁለቱ አካላት ይሁንታ በደንብ ያስፈልጋል ማለት ነው። በዚህኛው በኩል የሚያስፈልግ በመጪ ሁኔታ ግጭት ውስጥ ያለውን አካል በሚያሳምን ወይም ደግሞ ሌላ ስጋት በማይከት መልኩ ወደ የሚያመጣበት ወደ ምክክሩ የሚያመጣበት ይህን ጥሪ ሲቀርብለትም ደግሞ ግጭት ላይ ያለው አካል በዚህ እንትን ተላቆ ወደ መድረኩ መምጣት ደግሞ ሌላ የዛኛውን አካል ፍላጎት ይፈልጋል። ስለዚህ በሁለቱም አካላት በኩል የሚያስፈልግ ነገር ይኖራል ማለት ነው። ሁለቱም የፖለቲካ ፓርቲ አመራሮች በጋራ የሚስማሙበት በኃይል የሚገኝ ዘላቂ ድል እንደሌለ ነው። የጦርነት መጨረሻ ውጤት የሰው ሕይወት ጥፋት፣ የሀገር ሀብት ውድመትና ተጨማሪ ሰብአዊ ቀውስ ብቻ መሆኑን አጽንኦት ሰጠው ገልጸዋል። በመሆኑም ግጭትና ከጦርነት ነጋሪት ይልቅ በጠረጴዛ ዙሪያ የሚደረግ አካታችና ተጨባጭ ውይይት ከእውነተኛ የሰላም ፍላጎትና የሕግ የበላይነት ጋር ተዳምሮ እያንዣበበ ያለውን የጦርነት ስጋት በማስቀረት ዘላቂ ሰላምን ለማረጋገጥ የሚቻልበት ዋና መንገድ መሆኑን አሳስበዋል። ሀራምቤ ሬዲዮ 98.7